ማታ ማታ ፊታችንን የምንቀባው በጣም ቆንጆ የሆነ የቡና ክሬም ነው። ክሬም ለመስራት በጣም ትንሽ ግብአት ነው የሚያስፈልገን። ቡና፣ ክሬም እንደዚሁም ደግሞ ለእናንተ ለፊታችሁ የምትጠቀሙት ዘይት ወይም ደግሞ ቅባት እንደዚሁም ለፊታችሁ የምትጠቀሙት ክሬም ያስፈልጋል። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ የመንዞር ዩቲዩብ በሰላም መጣችሁ። አመሰግናለሁ። ይህንን ቪዲዮ ለመስራት እንግዲህ አብራችሁኝ ቆዩ። ወደ አሰራሩ እንግባ። አመሰግናለሁ። ቪዲዮን ላይክ በማድረግ ጀምሩት። ከወደዳችሁት ደግሞ ለሌሎች ሼር በማድረግ ያጋሩት። በመጀመሪያ እኔ የተጠቀምኩት ቡና ዱቄት ቡና ነው፣ ወይ ተርክሽ የሚባለው ቡና፣ ልክ እንደ ሀገር ቤት ያለው ቡና ማለት ነው። ግን ሌላችሁ ነስከፊ መጠቀም ትችላላችሁ። ነስከፊ ይሆናል ማለት ነው። ከዛን 2 ማንኪያ እና ትንሽ እያደርግበታለሁ። 2 ማንኪያም ይበቃችኋል። እንበጠብጠዋለን። ቡናውን አሰሩን ለመለየት በጥብጠን እናፈላለን ማለት ነው። በጣም ላም ያለ መሆን አለበት፣ ምክንያቱም ለክሬም ስለምንሰራው ላም ያለ ነው መሆን ያለበት ማለት ነው። ስለዚህ እንደዚህ አድርጌ በደንብ አዋህደዋለሁ። በቀዝቃዛ ውሃ እናዋህደዋለን። የሌላችሁ ነስከፊ መጠቀም ችላላችሁ። ያላችሁ ሀገር ቤት ያላችሁ ደግሞ ኖርማሉ ቡና ይሆናል። ከዛ ይህንን በደንብ በጠብጠዋለሁ። ይሄ እንግዲህ ለፊታችን በጣም አሪፍ ክሬም እንሰራለን። ክሬም እናንተ ለፊታችሁ የምትጠቀሙትን ክሬም መጠቀም ችላላችሁ፣ አብሮ የሚሰራውን። ከዛ እዚህ ጋር መጥበሻ አለኝ። መጥበሻ ላይ በፈለጋችሁት ነገር ላይ በሚመቻችሁ ማፍላት ትችላላችሁ። በማንቆርቆሪያም ማፍላት ይቻላል ማለት ነው። ያው ለሚጠጣ አይደለም፣ ክሬም ለምንሰራበት ነው። ቡና እንግዲህ ለፊታችን በጣም አሪፍ ነው፣ ለሰውነት እጅግ በጣም ጠቃሚ ነው። ብዙ ንጥረ ነገሮች በውስጡ ይዟል። ስለዚህ ቀስ ብዬ አፈለዋለሁ። ትንሽ ወፈር ብለዋል። ያው ቀጠና አድርጋችሁ ማፍለት ትችላላችሁ። ግን እስከሚፈላ ጠብቀዋለሁ። ብዙ የምትጠይቁ ልጆች አላችሁ፣ ፊታችን በጣም ተበላሽቷል፣ ተስፋ ቆርጠናል የምትሉ አላችሁ። ተስፋ መቁረጥ የለባችሁም። በየጊዜው መቀባትና መስራት መንከባከብ አለባችሁ። እንደዚሁም ደግሞ ፊታችሁ በጣም የተበላሸ ከሆነ ፀሐይ ብርሃን ባታስመቱት መልካም ነው። በተለይ ማዲያት ያለባችሁ ፀሐይ ካለ በሻሻችሁ ወይ በጥላ ተከለሉ። እሺ። ከዛን እንደዚህ ሲፈላልኝ አወጣዋለሁ። ያው ፈልቷል። አወጣውና ትንሽ እንዲቀዘቅዝ አደርገዋለሁ፣ ለማጥለል ማለት ነው። ይሄ አሰር ያለው ቡና ነው። አውጥቼ ቀዝቀዝ አድርጌ አብረን እናጠለዋለን። ከዛ ጥቅጥቅ ባለ ማጥለያ እናጠለዋለን። ያዝቅጣል እሱ የተወሰነውን ጥቅጥቅ ያለው ልስልስ እንዲል በኋላ ፊታችን እንዲመቸን ስሙዝ እንዲሆንልን አሰሩን እናስወግደዋለን ማለት ነው። አሰሩን ለስክራብ መጠቀም ትችላላችሁ። ስኳር እና የተለያዩ ግብአቶችን አድርጋችሁ መጠቀም ትችላላችሁ። አይጠቅምም ማለት ሳይሆን ያው ልስልሱን ስለምንፈልገው ነው። ይሄ ውሃውና በጣም ለስላሳ ስሙዝ የሆነ ስለምንፈልግ ለዛ ነው እንደዚህ አድርጌ ውሃውን ለይቼዋለሁ። ከዛ የበቆሎ ዱቄት አለኝ። እናንተ የበቆሎ ዱቄት ከሌላችሁ የሩዝ ዱቄት መጠቀም ትችላላችሁ ማለት ነው። 2 ማንኪያ አደርግበታለሁ። ኮንስታርች ወይም የበቆሎ ዱቄት በየትኛውም ቦታ ይገኛል። አገር ቤት ያላችሁ የተፈጨውን ብናደርገው ስቤት ብናዘጋጅስ ብላችሁኛል፣ ትችላላችሁ። የትኛውም ቦታ በየትኛውም ዓለም ብትሆኑ ቤት ውስጥ የተዘጋጀ መጠቀም ትችላላችሁ። ብቻ ላም ያለ ይሁን። የምትሰሩት ክሬም ቆንጆ እንዲሆናላችሁ ላም ያለ ምንም ነገር አንኳር የሌለው ቡናውም በቆሎ መሆን አለበት እንጂ ችግር የለውም። እሺ። ከዛ እዚህ ላይ ገለብጠዋለሁ። በመቀጠል ጋዝ ላይ ቀስ ባለ እሳት እንደዚህ ጥጄ አማስለዋለሁ ማለት ነው። በደንብ እናቀላቅላለን። እሳታችንን ቅንስ እናደርጋለን።
ከ1 እስከ 5 ደቂቃ ያክል እናዋህደዋለን። በዚህ መልኩ እናበስለዋለን ማለት ነው። በደንብ ክሬም እስከሚሆን ድረስ እናበስለዋለን። በጣም ባይወፍር መልካም ነው፣ ምክንያቱም ሲቀመጥ ስለሚወፍር ብዙ አናወፍረውም። እንደዚህ ቅንስ አድርጉና አማስሉት። እራሱ እንደዚህ እየወፈረ ይመጣል። ቀስ እያለን ሚክስ እናደርገዋለን። ምንም እንትን አይልም፣ አይጓጉልም። አትፍሩ እሺ። ቀስ እሳቱን ቅንስ ካደረጋችሁለት አይጓጉልም። እንደምታዩት በዚህ መልኩ በስሎልኛል። አሁን ይበቃዋል ማለት ነው። አወጣዋለሁ። እዛ እዚህ ጋር በምታዩት ጎድጓዳ ሳህን ላይ የገለብጠዋለሁ ማለት ነው። ሌሎች የሚጨመሩ ግብአቶች ስላሉ በደንብ ተከታተሉ። ተከታትላችሁ ስሩት። በጣም ይጠቅማችኋል በእውነት። ፊታችሁ እንደዚህ ማዲያት ላለባችሁ፣ እንደዚሁም ጥቁር ነጠብጣብ ላለባችሁ ይህንን ሰርታችሁ አስቀምጣችሁ ማታ ማታ ሁል ጊዜ መቀባት ትችላላችሁ። ሁሌም ማለት ነው። እና አሁን እዚህ ጋር በተለይ ደረቅ ፊት ላላችሁ ይሄ ክሬም ይሆናል ማለት ነው። ይሄ የእሬት ክሬም እና ባቢ ኦይል አለኝ። እዚህ ጋር ባቢ ኦይል አለ። ይሄን ደግሞ የምታዩት አረንጓዴው የእሬት ክሬም አለ ማለት ነው። ኦሊቬራ ጀል ነው ያለኝ። ይሄንን ጀሉን አደርግበታለሁ። ልክ እንዴት ነው እናንተ ያላችሁን ክሬም መጠቀም ችላላችሁ። እሺ ለፊታችሁ የምትጠቀሙት ክሬም ካለ እንደዚሁም ውህድ የምትሰሩበት ክሬም ካለ እሱን ትጠቀማላችሁ። ይሄ ከሌለ ደግሞ ቫልዚን አድርጉ ማለት ነው። እሺ መቼም ትጠይቁኛላችሁ ብዬ አስባለሁ። ከሌለ ቫልዚን ማድረግ ትችላላችሁ። ካላችሁ ግን እናንተ የምትጠቀሙትን። ከዛ ይሄንን በደንብ አድርጌ መጀመሪያ ክሬምን ያደረግኩት አቀላቅለዋለሁ። በደንብ አቀላቅለዋለሁ እንዲዋሃድ ማለት ነው። መብሰል የለበትም እሱ። ያው ካወጣችሁ በኋላ ነው እንደኔ የምትጨምሩት። እነዚህ ራሳቸውን የቻሉ ስለሆኑ ክሬማችን ላይ የምናደርጋቸው ካወጣ ነው በኋላ ነው። ከዛ የባቢ ኦይል እጠቀማለሁ። እናንተ ቤታቸው ያለው የኮኮናት ወይም ደግሞ አልመንድ የፈለጋችሁትን መጠቀም ትችላላችሁ። ለእናንተ የሚስማማችሁ ዘይት ይሁን የወይራ ዘይት ሊሆን ይችላል። የትኛው ነው ለፊታችሁ ለእናንተ የሚስማማችሁ እቤታችሁ ያለው መጠቀም ችላላችሁ። እኔ እዚህ ጋር ያለው የተጠቀምኩት የባቢ ኦይል ነው። ምናልባት ባቢ ኦይል እናንተ ጋር ከሌለ እቤታችሁ የምትጠቀሙትን መጠቀም ይቻላል። ከዛ ይሄንንም በደንብ አድርጌ አቀላቅለዋለሁ ማለት ነው። ይሄ ክሬም በጣም አሪፍ ነው እውነት። ተጠቀሙት። ሰርታችሁ መጠቀም ችላላችሁ። ለእጃችሁ፣ ለፊታችሁ፣ በቃ ለሰውነት ሁሉ ይሆናል። ግን በአብዛኝ ለእጅና ለፊታችሁ በጣም አሪፍ ነው። በተለይ ለፊታችሁ እንደዚህ ለተበላሸባችሁ ብጉር፣ የተለያዩ ነጥብ ላለባችሁ በደንብ ያጠፋላችኋል። ይህንን እንደዚህ አድርጌ አቀላቅየዋለሁ እንደምታዩት። ከዛ ይህን ያቀላቀልነውን ክሬማችንን ያዘጋጀነውን በደረቅ እቃ እናስቀምጠዋለን ማለት ነው። በደንብ ካዋሃዳችሁ በኋላ እና ውድ ቤተሰቦች ተስፋ አትቁረጡ። አንድ ነገር አንድ ቀን ብቻ አይደለም የምታየው። እሺ ይሄው እዚህ ጋር ይሄ አለኝ። ባላችሁ ነገር ማስቀመጥ ትችላላችሁ። ክዳን ባለው ነገር ከድነን ምንም ነገር እንዳይገባበት ክዳን ባለው ማስቀመጥ እንችላለን ማለት ነው። እናንተ ባላችሁ ነገር ማስቀመጥ ትችላላችሁ። ለውጥ ለማየት እንግዲህ አንድ ቀን ብቻ አይደለም መጠቀም ያለብን። ይሄንን ሁል ጊዜ ማታ ማታ ኤቭሪዴ መጠቀም አለባችሁ። ችግር የለውም፣ ምንም ሳይድ ኢፌክት የለውም። ይህ ኖርማል የሆነ ቤታችን ምንም አይነት እንደምታዩት ኬሚካል አልጨምርም። እዚህ ጋር ነው የማደርገው። ያው አሰራሩን ትንሽ ቀጠን ቢል ችግር የለውም፣ መልካም ነው። እየወፈረ ነው የሚመጣው። አስቀምጣችሁ እናንተ በምታገኙት ፊት ለፊት አድርጉት። እሺ ፊት ለፊት አድርጉት እንድታስታውሱ ማለት ነው። በዚህ አሁን ይሄ ለምሳሌ ለቤተሰብ ሁሉ ይበቃል። እንኳን ለአንድ ሰው አይደለም ለብዙ ሰው ይበቃል። ትንሽ ትንሽ ነው የምንቀባው ፊታችንን፣ እጃችንን
መቀባት እንችላለን። በጣም ቆንጆ ነው። በጣም አሪፍ ነው። ተጠቀሙት። ቡናውም እጅግ በጣም ጠቃሚ ነው። ካፊኑ ለሰውነታችን ለቆዳችን ጥራት እጅግ በጣም አስፈላጊና ተመራጭ ነው። ፊታችሁን፣ እጃችሁን በዚህ መቀባት መጠቀም ችላላችሁ። ማታ ማታ ተቀቡት። ማታ ላይ ስራችሁን ከጨረሳችሁ በኋላ ከመተኛታችሁ በፊት ተቀብታችሁ መታጠብ ችላላችሁ። እየተቀባው ደግሞ አሳያችኋለሁ። ክሬሙ እንግዲህ እንደምታዩት ይሄንን ይመስላል። በጣም ቆንጆ ነው። በጣም አሪፍ ነው። መጠቀም ትችላላችሁ። ሰርታችሁ አስቀምጣችሁ እንዴ የሰራችሁት ለምሳሌ ለ3 ቀን ለ4 ቀን ለ5 ቀን መጠቀም ችላላችሁ። የሆነ ክሬም ሰርታችሁ እስከ 3 ቀን ከተጠቀማችሁ በኋላ ሌላውን ደግሞ ሰርታችሁ እንደዛው እስከ 3 ቀን ቢያንስ ለ3 ወር 4 ወር መጠቀም ችላላችሁ። አሁን እንግዲህ በንጹህ ፊታችን ላይ እንደዚህ እኔ እንደሚቀባው ትንሽ ትንሽ እያደረጋችሁ መቀባት ትችላላችሁ። ብዙ አያስፈልግም። በነገራችን ላይ ትንሽ ትንሽ ያው እያደረግን እንደዚህ ስሙዝ ነው የሚያደርገው። በጣም አሪፍ ነው። ልስልስ ያለ ነው መለስለሱ። በዛው ላይ ደግሞ ቅዝቅዝ ሲል በጣም ደስ ይላችኋል። እና እንታጠብ ወይ ለምትሉ መታጠብ ትችላላችሁ። ቢያንስ 3 ሰዓት 4 ሰዓት ከቆየ በኋላ መታጠብ። ስራ እየሰራችሁ ከሆነ ማታ ላይ ታጥባችሁ መተኛት፣ ልብሳችንን እንዳያበላሽ። ምንም እንትን አይልም። በነገራችን ላይ በጣም ለስላሳ ነው፣ ስሙዝ ነው። አይታይም። እንደዚህ ስትቀቡት ፊት ላይ እንደዚህ ሲቀባው ጎልቶ አይወጣም ማለት ነው። እና ያው ለስላሳ ስለሆነ ነው። ስለዚህ አቆይታችሁ መታጠብ ትችላላችሁ። 1 ደቂቃ ምናምን ለምትሉ እንግዲህ ሰዓታትን ቢቆይ ምንም ችግር የለውም። ምንም ሳይድ ኢፌክት የለውም። 2 ሰዓትም 1 ሰዓትም ቢቆይ ችግር የለውም። በጣም ደግሞ ማቆየት ማትችል ከሆነ 30 ደቂቃ 40 ደቂቃ ማቆየት ትችላላችሁ። እጄንም እዩት። እኔ እጄ ላይም እንደዚህ እየቀባሁት ነው። እዩት እንዴት እንደሚያለሰልስ እንዴት ስሙዝ እንደሚያደርገው ማለት ነው። እና ይህን ክሬም ስትቀቡ ባንዴ ለውጥ አላየንም ብላችሁ እንዳትተውት። 6 ወር እንደዚህ ላይ ካለ አይደለ 4 ወር 5 ወር መጠበቅ አለባችሁ። ሁሌ መጠቀም አለባችሁ። ሁሌ ደግሞ ራሳችሁን መንከባከብ አለባችሁ። እንደነገርኳችሁ ፀሐይ ላይ አትሆኑ። ወደ መንገድ ስትሄዱ ጥላ የያዙ ፊታችሁን መከለል ትችላላችሁ። ይሄን ግን ተቀብታችሁ ፀሐይ ላይ እንዳትወጡ እሺ። ምክንያቱም ቡና ስለሆነ ቡና ከፀሐይ ጋር አይስማሙም። እንደዚሁም ደግሞ ባልዚን ጠዋት ጠዋት የምትቀቡ አቁሙት። ባልዚን ጠዋት ጠዋት ተቀብታችሁ የምትወጡ ጥሩ አይደለም። ይዩት እንዴት እንደሚያሳምር ማለት ነው። በጣም ቆንጆ ነው። እኔ በጣም ይመቸኛል ቡና ለእኔ ማለት ነው። ቡና የማይመቻችሁ ወይም ደግሞ አላርጂክ ወይም አሳስያ ያለባችሁ እጃችሁ ላይ ፈትሹት። ሰርታችሁ እጃችሁ ላይ ፈትሻችሁ ምንም ነገር ስሜት ወይም ደግሞ የማሳከክ ስሜት ከሌለው ፊታችሁ መጠቀም ችላላችሁ። እንግዲህ ፊቴ ይህንን ይመስላል። ውድ ቤተሰቦቼ ስለተከታተላችሁ በጣም ነው የማመሰግነው። ለቻናሌ አዲስ የሆናችሁ ገና ዛሬ የመጣችሁ ቪዲዮውን ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ የደወል ምልክቷን ኦል በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ስለተከታተላችሁ ሁላችሁንም አመሰግናለሁ። ወዳችኋለሁ። ባይ ባይ።